የኢትዮጵያ ሚዲያዎች በምን ቅርጽ በምን መልክ ስራቸውን ቢከውኑ ይሻላል ታስባለህ ለተባለው ያው በጽሁፎች ላይ እንዳስቀመጥኩት እውነት የሚናገሩ ሚዲያዎች ያዩትን የሰሙትን በኮግኒቲቭ ዕውቀት ብቻ ሳይሆን ኤምፒሪካል በሆነ መንገድ ያን ኢንሲደንት ከቦታው ከሁኔታው ጋር አያይዘው እውነትን የሚገልጡ ቢሆኑ ጠቃሚ ነው ብዬ አስባለሁ። እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል ገንዘብ የሚያሳጣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት የሚገነቡ ቢሆኑ የመጀመሪያው ከአሚኮ ጋር የነበረኝ ቆይታ 9 ዓመት ገደማ ነው። መለስ ብለ ብታየው ይሄንን ነው የሚያሳየው። ለምሳሌ የአማራና የኦሮሞ ሕዝብ ታሪክ የዛሬ 100 ዓመት አይጀምርም። 300 400 ዓመት ወደ ብትሄድ ጎንደር ላይ ወሎ ላይ የጋራ ታሪክ አላቸው። በጋራ መንግስት መስርተዋል፣ በቋንቋ ተግባብተዋል፣ ተዋልደዋል። ሚዲያዎቻችን ግን ያንን ጉድ አይፈልጉትም። ያ አብሮ የነበሩበትን ጊዜ አይፈልጉትም። በሆነ ጊዜ የተጣሉበትን ጉዳይ ያነሳሉ። ኢንሲደንት ወይም ኬዝ ስተዲ በአካዳሚክስም ይታወቃል። አንድ ኬዝ ላይ ቤዝ አድርጎ ይጠናል። ነገር ግን ሚዲያዎች ኤምፒሪካሊ ኩነትን ከወቅቱ ከከባቢ ጋር አስተሳስሮ ማሳየት ቢችሉ ኖሮ አብዛኛው የጋራ ማንነት ያጣንባቸው ልምምዶች ይቀረፋሉ ብዬ አስባለሁ። ኢትዮጵያ በተሰራችበት አፈር ላይ የሚለያይ ሐሳብ ያለ አይመስለኝም። ጸቡ ያለው ያፈር ያጭቃ ከተቦካ በኋላ የተሰራው ጀበና፣ የተሰራው ሲኒ፣ የተሰራው ረከቦት ላይ ነው። የተሰራበት ሶርሱ ጭቃው ላይ አይደለም ጸቡ ያለው። ቅርጽ ከወጣለት በኋላ ወይም ቡና መቅጃዋ ሹላ ረዝማለች ወይም ቡና ማቀፊያዋ ሰፍታለች የሚያጣላን እንጂ የጥቁር ህዝቦች መነሻና መገኛ መሆናችን ብዙ የሚያከራክር ጉዳይ አይደለም። ያ ሰው የጠፈጠፈውን ጭቃ የፈጠረውን አዲስ ቅርጽ ግን ኢንክሉሲቭ ማድረግ ያስፈልጋል። የጋራ ማንነት ያለው ማድረግ ያስፈልጋል። በሆነ ጊዜ ሰዎች አንድን ዘውግ አጉልቶ ሊሆን ይችላል። ያ እንደማይጠቅመን አየነው። አሁን ቆም ብለን ማሰብ ያለብን የነበረውን ብልሹ አሰራርና ልምምድ ማስፋት ሳይሆን ከዚያ መለስ ብለን በሚያሰባስበን አንድ በሚያደርገን ትክክለኛውን ቅርጽ በሚያሰጠን አንዳንዴ የተሰራውን ጀበና ብቻ ሳይሆን ጀበና የተሰራበትን ጭቃና አፈር በሚፈትሽ መንገድ ቢሆን ይበልጥ ለጉዟችን የተመቸ ነገር ይፈጥራል ብዬ አስባለሁ።